ዱላና ዛቻ ማስፈራራቱ ከልጅነቴ ጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩም ነው ያደግኩትና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁኝ። ሰርቼም ስመጣ ልጄ ላይ ብዙ ነገር ደርሶ ነው የማገኘው። ልጄ ላይ ጉዳት ደርሶበት ነው የማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የሱ ታላቅ ነው የደበደበኝና በቃ ገልሻለሁ ነው አንቺን ገድዬ ለመንግስት እጄ ይሰጣለሁ ነው የሚለውና በቃ እንደዚህ እንደማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ ባጠና ነው የተደበደብኩትና ምንም በቃ ከአቅሜ በላይ ሆኗል። ሀቢባ እንዲህ እንደማውራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ ስቲላው ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጄ አልወጣም። የሚቀየር ልጅ ይዤ ነው ያለሁት ልጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ ላንቺ ስልኬንና የልጄን ፕሮፋይል ሁሉ ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክሚልኝ፣ እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ እከታተልሻለሁ። ግን እንዴት አድርጌ ልግባ? ደህና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማነው ግን እሷ ጋር ሊያደርሰኝ እንዲችለው እያልኩኝ አሁን በሰው ነው ሰዎች አይተው አንቺ ጋር እንድገባ ያደረኩኝ። አይዞሽ፣ በጣም ሁሉም ነው የሚያስፈራራው። የደረሰብሽ ሙሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ